ማረኝ እንጂ አትመመኛ ይባላል። ቅዱስ ጳውሎስ በሁለት የተሳላቸው አይደለም ይላል። ያኔ ኃጢአት ሰራው ማለት ገደል ሰረኩኝ። አንዳንዴ ልባችን ነው ለመባል ለመጨለምም ወሳኝ ስለምትሰራው በሰዎች ምላስ በሐሜት የቆሰለችን ነፍስ ነው የሚያሳየው። እንታመጣናል እድሜ እንኳን ልመና ነው እስኪሆነ ድረስ ደግሞ መወደስ ነው። ወግ እንዳገሯ ትጮኻለች ነው የሚባለው እና እንኳንስ ኢየሱስ እንኳን ያለም ጌታ ማርያም ታድናለች እጆቿን ዘርግታ። የዮም ሚዲያ ቤተሰብ አባላት እንደምን ከረማችሁ? ይህ የዮም ዝማሬ ፕሮግራማችን ነው። በመካከላችንም የሆኑ የቤተክርስቲያን ልጆች አሉ። በግራ በኩል የምታዩት ገጣሚ ጋዜጠኛና ዜማ ደራሲ ሀብታሙ ኃይለ ሚካኤል አለ። ታዳጊ ዙፋን ባብላክ አለች። ሁለቱንም እስቲ የተወሰነ ደቂቃ አብረን እንቆያለን ከሁለቱም ጋራ። እሺ ሀብቴ፣ በመጀመሪያ እስቲ ግጥም ለአንተ ምንድን ነው? እሺ አመሰግናለሁ። እንግዲህ ግጥም ለእኔ የህይወቴ አንድ አካል ማለት ይቻላል። ከልጅነት ጀምሮ አብሮኝ ያደገ ነው። አንድ አካሌ ነው። በቃ በህይወቴ ላይ ነፍስ አለ፣ ስጋ አለ፣ ግጥም ሶስተኛ ነው። እንደዛ ነው እኔ የማስበው። እስቲ ግጥምን መቼ ጀመርክ? ታስታውሰዋለህ? ጊዜው መቼ ጀመርክ ግጥም? እሺ መቼ ጀመርክ? በልጅነት የጀመርኩት ማለት ይቻላል። መጀመሪያ የጀመርኩት ያው በዓለማዊ ግጥም ነው። በዓለማዊ ግጥም ማለት የመረግጥ የምታነበው የለም በፍቅር የሚሆን ብቻ የምታነባቸው ግጥሞች አሉ። አስታውሳለሁ። ያስጀመረኝ አስተማሪ ዴና ቅድስት ያክል አስተማሪ ሁላችንም ግጥም ካላመጣችኋለን ያኔ ግጥም አላውቅም። በአካባቢዎቼ ደግሞ እንዳልጠይቅ ያኔ በጣም አይናፋር የነበሩ ከቤት ማለት ካለ ስንት ዓመት ሆናል? ይበዛል እድሜ እንኳን ካልኩሌት ልታደርገው አላረጀሁም። ግን በቃ ያኔ ስድስተኛ ክፍል ነበርኩኝ። 10 ግጥም አምጡ ተባለ። 10 ግጥም ከየት አባቴ ላምጣ? ከዛ መጽሔት ፈለኩ አገኘሁ። ከዛም ከጋዜጣም ከምንም ፈላለኩና እንደምንም 9 ግጥም ሞላልኝ። ከዛ 10ኛው ከየት አምጣ? ነገ ሊቀርብ ዛሬ ማታ ሆኗል እና አስተማሪችን ደግሞ በጣም ይገረፋል። ሲገረፍ ባይለኛ ነው። አንዳንዴ ሱሪን ሁላ አውልቆ ሊገርፍ ይችላል። ማርክ አለው፣ ግዴታ መምረጥ አለበት። እዛ አሰብኩኝ ያኔ ኃጢአት ሰራው ማለት ገደል ሰረኩኝ። አንደኛው ግጥም አንድ መስመር፣ ከሌላኛው አንድ መስመር፣ ከዛኛው አንድ መስመር፣ ከ9 ላይ አንድ መስመር፣ ከ4 ነው የሰረኩኝ እና 4 መስመር ሆነ እና ቆንጆ ሀሳብ ያለው ግጥም ሆነ። እዛ ሲሄድ ከ10 በጣም የተወደደልኝ እና ያስጨበጨበልኝ እቺ ሰርቄ ገጣጠምኳት። እዛ ረረረራ በጣም ጀመር በዛው ከዛ በኋላ ሰረክ። ከዛ በኋላ ወደ ቤተክርስቲያን ተመዘገብኩኝ። ከዛ ሳይ ህፃናት አባሉ እና የእርስ በርስ ውድድር ነበር። የዜማ የዝግጅት ክፍል የሚባል በመዝሙር በኪነ ጥበብ በሁሉም ነው የምትወዳደረው። እዛ ሲደም የልጆች ክፍለ ጊዜ አልጽፍም አልኩኝ። እዛ ያን የልጆች ክፍለ ጊዜ ታውቃለህ፣ ግጥምም ትጽፋለህ፣ ዜማ ደግሞ ከዓለማዊ ዜማ የልጆች ዜማ የምትዋስበትም አይነት ነገር አለና እስኪ ልጀምር አልኩና አንድ አልኩኝ። እንደውም ያሸነፍንበት ጊዜ ይመስለኛል በስፋንስኩና የልጆች ክፍለ ጊዜ ከዛ በኋላ ጀምር ለብዙ ዓመታት የልጆች ክፍለ ጊዜ ነበር ግቢ ውስጥ እንደውም በብዛት እሱ ነበር የሚያውቁኝ። ከዛ በኋላ ነው ወደ ዓለማዊ ግጥም የመጣሁት። ወደ መዝሙርም መደበኛ የመጣው። አሁን ላይ ከምትሰራቸው የምትሰራቸው ግጥሞች አሉ። አሁን ላይ እኔም አውቃለሁ በቅርብ ብዙ ግጥሞች እንደምትሰራ አውቃለሁ። እስኪ ከምትሰራቸው ግጥሞች በጣም በቃ እኔ እወደዋለሁ፣ በቃ ይሄ ለእኔ ስሜት ሰጥቶኛል የምትለው የሆነ በቃ ለአንተ የሆነ የሚሰጥህ ትርጉም የሚሰጥህ ግጥም የትኛው? እወደዋለሁ ይከብዳል ግን ያው ቢኒ ታውቃለህ የመዝሙር መደበኛ ግጥም ስሰራ አንተ ነህ መንገድ ውስጥ የሚያስገባኝ። ምክንያቱም ከዛ በፊት ስማቸውን ባልጠቅስም ስሰጣቸው ተቀብለውኝ የጠፉብኝ ተማሪዎች ነበሩ። አሁን መጥቀሱ አግባብ አይደለም። ከዛ በኋላ በአንተ በኩል ነው የጀመርኩኝ። በአንተ በኩል የሄዱትን ቢያንስ ክሬዲት አለኝ። የሀብታሙ ዘመሮች ነው ባላቃቸውም አንተ ነው የምታውቃቸው። እኔ ዝም ብዬ ነው የምሰጥህ፣ ትሰጣቸዋለህ። ቢያንስ ክሬዲቴ እየሰፋ ነበር የመጣው። ከነዛ ውስጥ አብዛኞቹ ማለት ነው በደንብ ግን በጣም
ከልቤ ሰርቼ በቃ ደስ ብሎኝ የገባው የዘማሪ ዲያቆን ይታገሱ በዝምታ እንደሆነ በዝምታ ስንታየው በጌታ ብዙ አየው በጌታ እግዚአብሔር በዝምታ ብዙ ነገር ይሰራል። በጣም በመንፈስ ሆኜ በቅዱስ መንፈስ ሆኜ በመውደድ የሰራው አንደኛው እሱ ነው። ሁለተኛ ለሰንበት ቤት ከሰጠው ተማሪዎች አንደኛው ያማልዱናል፣ ይጸልያሉ ስለኛ ስለ ቅዱሳን ለኛ አማላጆቻችን ናቸው፣ ስለኛ የሚጸልዩ ናቸው፣ የመንገዳችን ናቸው፣ የጽድቅ መንገዶቻችን እና ይህንን የሚናገር ቆንጆ መዝሙር እግዚአብሔር ይስጠው። ዜማውንም ዲያቆን ኤርሚያስ ነው የሰራው እና ጥፍጥ ያለ መዝሙር ነው ለሁሉ ወራት ሰንበት ቤት ማለት ነው። ለሁሉ ከዛም ደግሞ መሀል የሰጧቸው አሉ፣ አሁን ያልወጡ ደግሞ አሉ። በየው ሚዲያ የተሰጡ ቆንጆ ሲወጡ እንግዲህ በጣም ይሰማል ያለ። ሌላኛው ደግሞ ለዙፊ የሰጣት ደግሞ አለች። ዙፊ ጋር ደግሞ እናውራ። ዙፊ ወደ አንቺ የመራኝ ዙፊ አንቺ ዝማሬ እስቲ ላንቺ ምንድን ነው? እሺ እግዚአብሔር ያክብርልኝ ቢንዬ። ያው ዝማሬ ለኔ ማለት የእግዚአብሔር ቅዱስ ቃላት ቤት መድፊያ ቤት መምቻ ተደርጎላቸው በዜማ ሲያረገርጉ ነው ብዬ አምናለሁ። አንድም ደግሞ እኛ ሰዎች ያው በቅድስና ደረጃውን ደርሰን ወይም ደግሞ ቅድስናውን ደረጃ ደርሰን ከእግዚአብሔር ጋር ፊት ለፊት እንኳን መነጋገር ባንችል ሌሎች መነጋገሪያ መንገዶች አሉ እና ለምሳሌ እግዚአብሔር የሚናገርባቸው መንገዶች አሉ በመምህራን በቅዱሳን መጻሕፍት እሱ ሲናገረን እኛ ደግሞ ያው በዝማሬ በጸሎት እንናገራለን ማለት ነው። እና ምን ብዬ አምናለሁ ያው መዝሙር ከፈጣሪ ጋር የምንነጋገርበት እኛ የምንናገርበት የምንለምንበት የምናመሰግንበት መንገድ ነው አይደል? እንዴት እሺ ዙፊ ምስክርም ያረሽው ያው ገጣሚ ይፈራል። እሺ ዙፊ እስቲ የሰንበት ትምህርት ቤት ነው ያደግሽው? የት እንዳደግሽ የት ደብረ እንዳደግሽ አሁን ምን ላይ እንዳለሽ እና በምን ክፍል እያገለገልሽ እንዳለሽ እስቲ ንገሪኝ። እሺ እግዚአብሔር ያክብርልኝ። እየተማርኩ ያለሁት በአፍሪካ ህብረት ደብረ እምነት ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤት ውስጥ ነው። ያው የጀመርኩት ትንሽ ያለው 5 ዓመቴ ነበረ እና አሁን ደግሞ ያው ማዕከላዊ ክፍል ጨርሰን ወደ ወጣት የምንሄድበት ሰዓት ነው እና እግዚአብሔር ከፈቀደ ከዚህም በኋላ ደግሞ የማገለግልበት ዘመን ይሆናል ብዬ አምናለሁ። እሺ ቃላት ያሰማል። አሜን። እስቲ ከዮም ሚዲያ ጋር ማለት ነው ከዮም ሚዲያ ጋር ብዙ ስራዎች እንዳሉሽ በቅርበኛ እናውቃለንና እስኪ አንቺ ከሰራሻቸው መዝሙሮች እንዴት የትኛውን ነው ከሰራሻቸው ብትወጃቸው? በዛ ላይ ደግሞ እንዴት ነው ዝግጅትሽ? አንቺ ለመዝሙር ዝግጅት የምትዘጋጀው እንዴት? ሁሉንም ወዳቸዋለሁ። ነገር ግን ከሁሉ በበለጠ ለነፍሴ ነፍስ ነሽ የሚለውን የተወዳጁ ዘማሪ የቀሲስ ምንዳዬ ብርሃኑ መዝሙር ነው እና እሱም በተለየ እወዳለሁ። ትንሽ ታንጎራጉሪልንሽ? በእርግጥ ጉንፋን ይዞኛል እንደምታዩት። ላግዝሽ? ታግዙኛላችሁ? ላግዝሽ። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። የጻድቃን እናቶች እጅግ ብዙ ናቸው ከብሉይ ከሐዲስ ብንዘረዝራቸው፣ አንቺ ግን አንዲት ነሽ የለሽም ጭማሪ ትኖሪያለሽ እንጂ
ትውልድ ስታስምሪ ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። አሜን አሜን። በክብር ሞገስ ያሳድግሽ። እኔ የምልሽ ጽፈይ እሺ፣ አሁን በዝማሬ አንቺ ምንድን ነው ሀሳብሽ? ዝማሬ ወደፊት ዝማሬ ላይ መቆየት ነው? በጎን ለጎን ምን ያደረግሽ ነው በትምህርትሽ? ይሄንን እስኪ ንገሪኝ። አዎ እግዚአብሔር ቢፈቅድ ያው በዝማሬውም ወደፊት ብዙ ያሰብናቸው ነገር አለ ከሚዲያ ጋርም ቢሆን፣ ነገር ግን ያው በጎን አሁን ተማሪ ነኝ፣ 12ን እየተማርኩ ነው፣ ተፈታኝ ነኝ። ያው እግዚአብሔር እስከፈቀደው ድረስ አስቤያለሁ። ያው አላማዬም ነው ቅዱስ ቤተክርስቲያንን ከማገልገል አንጻር ያ ነው አላማዬ። ያው በአለማዊም ደግሞ ያው ቅዱስ ጳውሎስ በሁለት የተሳላቸው አይደለም የሚለው፣ ያው በመዝሙሩ ቅዱስ ቤተክርስቲያንን ካገለገልኩ በአለማዊ ደግሞ ያሰብኳቸው ነገሮች አሉ። በጎን ጋዜጠኝነቱ፣ ቱሪዝም ማኔጅመንት ነገሮች በዚህ ዓለምን ብቻ ሳይሆን ያው ቤተክርስቲያንን ለማገልገል አስቤያለሁና ያ ነው። አሜን። ተሰማሪ በሞገስ ያሳድግሻል፣ ያሳካልሽ። አሜን። ሀብቴ እስቲ ቅድም ቅር እያለኝ ያለፍኩት ነገር ነበረችና እስቲ ህፃናት ላይ የሆኑ ዜማዎችን ትገጥም ነበረ፣ ግጥሞችንም ትገጥም ነበረ እና ከዛ ውስጥ የምታስታውሳት ዜማዋን ግጥምም ያላት ያንተ የሆነችዋን እስቲ ብታሰማን። አዎ ብዙ አሉ። አሁን የት እንደምመርጥልህ አላውቅም። ይህ ብዬ የጀመርኩት እንደነገርኩ መናፍቆ ነው እናት አባቴ ወንድነት የሚለው ነው። ከዛ በኋላ የእምነታችን መሰረት የሚለው ስለ 5 አዕማደ ምስጢራት የሚያወሳ አለ። ከዛ ስለ ልደት የሚያወሳ አለ። መልካም ልደት ላንተ፣ መልካም ልደት ላንቺ እና የመሳሰሉት ብዙ አሉ። ግን አንዱን በተለይ የእምነታችን መሰረት የእምነታችን መሰረት አዕማደ ምስጢራት 5ቱንም ተከትል በጽኑ ልብ እንኖራለን። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ጥምቀትና ቁርባን፣ ትንሣኤ ሙታን እያለ ይቀጥላል እና 5 ነው አዕማደ ምስጢራት እስካሁን ለመርሳት ራሱ አዎ በጣም መሰረታዊ ነው። እንደውም በመካነ ሰማዕት ቅዱስ ቂርቆስ የልጆች ክፍለ ጊዜ በሲዲ ታትሞ ሁላ ወጥቷል። እንግዲህ ወደፊት በዩቲዩብ ይለቀቃል ብዬ አምናለሁ። በደንብ እምነትን አስረግጦ የሚነግረው በተለይ 5 አዕማደ ምስጢራትን ሥላሴ ብሎ ስለ ሥላሴ ይዘረዝራል፣ ሥጋዌ ብሎ ይዘረዝራል፣ ጥምቀት ብሎ ይዘረዝራል፣ ቅዱስ ቁርባን ብሎ ይዘረዝራል፣ ትንሣኤ ሙታን፣ ከዛ መጨረሻ ላይ ይዘጋል። 5ቱንም በቃ በደንብ መከተል ይላል እና በህይወቴ ጥሩ በቃ ደስ ብሎ የሚሰራው እምነትን የሚያስረግጥ ብዬ የሰራሁት እሱን አስታውሳለሁ። ሌሎችም አሉ ብዙ። መልካም ልደት እንዳልኩ መልካም ሰው ልደቱን ሲያከብር ብዙ ጊዜ ውጭ ላይ ሃፒ በርዝዴይ ቱ ዩ የመሳሰሉት ይባላል። ግን በቤተክርስቲያናችን ለምን አይዘመርም በሚል መልካም ልደት ላንተ፣ መልካም ልደት ላንቺ እያለ የሚዘመር አለ። እኔ ግን የሚገርመኝ ነገር መሰለህ፣ ግጥም እንኳን ተሰጥኦ በአንድ ቀንም በሁለት ቀንም ትሰራልናለህ። ብዙ ጊዜ ግጥም ተሰጥኦ ነው። ግን ዜማ ላይ መሳሪያ አትጫወትም። የደበከን ነገር ካለ መሳሪያ አትጫወትም። ግን እየት ምናምን ላይ ብዙ አይደለህም ማለት ያው ብዙ አይደለህም ማለት በመሳሪያ ጨዋች አይደለም። ግን መዝሙሮቹን ስትሰራቸው ግን ቆንጆ ዜማዎችን ነው የምትሰራው። በጣም ቆንጆ ዜማዎችን ትሰራለህና ይሄ ከምን የመጣ ነው? እኔ ከምንም የመጣው አይደለም፣ ከእግዚአብሔር ነው የመጣው ነው። ምክንያቱም እንዳልከው የሙዚቃ ተማሪ አይደለሁም። እንደውም የተወሰነ ማሲንቆ እሞካክራለሁ። እሱም ከጊዜ በኋላ ያመጣሁት ነው። ማሲንቆ ግን ዜማ የጀመርኩት ማሲንቆን ከማሰቤ ከብዙ ዓመታት በፊት ነው። ድንገት ነው ለሊትም ሊሆን ይችላል፣ ቀንም ሊሆን ይችላል። ድንገት ሲመጣልኝ በስልኬ ሪከርድ ነው ማለት ድንገት ነው ይመጣልኝ። እንደውም በዚህ አጋጣሚ ስልክ የሌለኝ ጊዜና አይን አፋር የሆንኩበት ጊዜ ብዙ ዜማዎች ሪከርድ ሳላደርግ የቀረሁበት ድንገት ነው የሚመጣው። ግን አሁን በመያዝ ያንን ዜማ እሱን ማውጣት ተቻለ። የምትሞክረው ዜማ መሳሪያ የለም? ማሲንቆ ትሞክራለህ? ታሳየናለህ? ትሞክራለህ?
ተወሰነ ነገር አሳየን። ፐርፌክት አይደለሁም። አንድ መዝሙር ብቻ በደንብ ልታዳብረው የሚገባ በደንብ ማዳበር ያለብህ ይመስለኛል። ግን እችንም ብትሆን እንደው ማን ነው ከምን ሳይተው ይሄ ማሲንቆ መምታት በእርግጥ ይከብዳል። ፍሬትነስ ነው፣ ጆሮ በጣም ይፈልጋል ምናምን። ግን ይሄንን ነገር እስኪ እንዴት ልትለምዶ ቻልክ? ፍቅሩ በጣም ነበረ እና የሆነ ጊዜ ትምህርት ጀምር ነበር ማሲንቆ በማህበረ ቅዱሳን የሚሰጥ ነበረ። ያው ግማሽ እንደሄድኩኝ ያን ጊዜ ስራዬ ፊልድ ነበርና ወደ ፊልድ ሄድኩኝ። በመሀል ላይ ብዙ ስለማልጫወት በደንብ ፐርፌክት አልሆንኩም። እንግዲህ ወደፊት ፐርፌክት ሆናለሁ ብዬ አስባለሁ። ትንሽ የሚፈራረስብኝ ቅኝቶች አሉ። ማሲንቆ ባህሪው ነው እሱ መፈራረስ። አቴ የዋዛ አይደለም። ማሲንቆ ላይ ደህና ነህ። ያው ይመስለኛል የተወሰነ ዜማዎቹን መስማት ምናምን ስለምትችል ነው። ልምምድ ይቀርኛል። አሁን ብዙ ጊዜ አልለማመድም። ማሲንቆ ምን ይባላል መሰለህ? በየቀኑ የሚመታ ሰው፣ በሳምንት አንድ የሚመታ ሰው፣ በወር አንድ የሚመታ ሰው፣ በአመት አንድ የሚመታ ሰው ያስታውቃል ይባላል። እኔ አሁን አይደለም በሳምንት በአመት አንድም የማልነካው ጊዜ አለና ትንሽ ተራርቀናል። ከዛሬ ስንት ዓመት ያልኩትን ነው የሞከርኩት። በየጊዜው በተልሰው በየጊዜው ብለምረው ጥሩ ሆናለሁ ብያለሁ። አለዜማውም ያግዙሃል። ዜማውም መሰረት ጥሎልሃል ይመስለኛል። ከቤተክርስቲያን ውጪ ማለት ነው። ከቤተክርስቲያን ሀሳቦች ውጪ ግጥሞችን ትገጥማለህ? ትገጥማለህ እና ብዙ ግጥሞች አሉ። እኔ ራሱ ብዙ ግጥሞችን አውቃለሁና እንዴት ግን እስከዛሬ ወደ መጽሐፍ አልቀየርካቸው? ምን መሰለህ መጽሐፍ በወንሳት በተለይ ግጥም መጽሐፍ ሽያጭ ላይ ትንሽ ከበድ ይላል። አንደኛ ማሳተሙም ከባድ ነው። ቀላል ወጪ አታወጣም። ስትሸጠው ደግሞ ግጥም ላይ ብዙ አሁን በየመጽሐፍ ቤቱ ብትሄድ የግጥም መጽሐፍ ተከምሮ ነው። ከዛ ይልቅ የልብ ወለድ፣ የታሪክ የመሳሰሉት ይሸጣሉ እና አንደኛ ኢኮኖሚ ትንሽ ዳበር ይላል። በእርግጥ ለስሜ ስል ማውጣት አይቀርም፣ ለሽያጭ ሳይሆን ለስሜ ስል። ግን ጊዜው ደግሞ አይደለም። እግዚአብሔር ጊዜ መጣል እያስባለሁ። ከዛ አንጻር እኛ ሰምተናቸው ማናውቃቸው አስቀምጫቸዋለሁ የምትለው አንተ የምትወደው ግጥም አለ የምታቀርብ የምትልልን? ብዙ ግጥሞች አሉ። ግን ከዓለማዊ ይልቅ መንፈሳዊ አንድ እስካሁን ሰው ጆሮ ደርሰን ግን አጥር ያለች ናት። እሷን በጣም ብለች ማውራት አይሆን እምነት ይላል። ማውራት አይሆን እምነት በዋዘኞች ወሬ በልግመኞች ከንፈር ቀሎ እንጂ ብዙ ልብ እኛስ ቀን ከሌሊት ይህንን ነው ምንሰብክ እንዲህ ነው ምናለም ኢየሱስ ክርስቶስ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት። ይህ ነው የሚገርማችሁ። እንኳንስ ኢየሱስ እንኳን የዓለም ጌታ ማርያም ታድናለች እጆቿን ዘርግታ። እኔስ የማን ልጅ ነኝ? ማርያምን እመኑኝ አንዳች ቢያነጉዘኝ በሆነውን ባጣ ማርያም ስል ይበልናል የህልሜ ባላንጣ። እምብዛም ቃል የለኝ ከዓይኗ ነው ምላሼ አሜን ብቻ እላለሁ በእምነት አጎንብሼ። በዝም የሚናገር በዝም የሚመክር አጽናኝ ጽሉ ፍቅር ይፈልቃል ገጽ አስር። ይኸው ናት እንግዲህ ቀርቦ ላስተዋለ አምኖ ለለመናት ምስሏ ስል ተጽፏል አይዞህ የሚል ድህነት። ግሩም ነው። እስቲ ወደ መዝሙሩ ግጥም እንምጣና ለዙፊ
አየው የሚል መዝሙር በቅርቡ የተለቀቀ ይኸው ሚዲያ ላይ የተለቀቀ መዝሙር ነበር። የሰጣት ዜማውን ግጥሙንም አንተ የደረስከውና እስቲ እሱን ዜማ ስትደርስ የነበረ ነገር ዜማውን ግጥሙ ስትደርስ የነበረ ነገር ሐሳቡ በተወሰነ መንገድ እንደገና ደግሞ ዞፊስ አንተ በምትፈልገው መንገድ ሰርተዋለች መዝሙሩ እሱንም አያይዘህ እስቲ ንገረን። እሺ በመጀመሪያ ዞፊ ወደሽዋል ወይ ወደ ዲረስ ወደሽ ነው አዎ ያው እንደ ኪነ ጥበቡ ህግ አንድን ግጥም አንድን ዜማ ካልወደድ ነው የሆነ ከኛ ጋርም ተላብሶ አይሰራልም እሺ ብሎና ማለት በእርግጥ ግጥሙም ሆነ ዜማው በእውነቱ መልካም አሪፍ ነበር እና ወድጄው ነው የሰራሁት እና ግጥሙ ምንድነው ዜማው ብቻ ሳይሆን ግጥሙ ራሱ አሁን ለምሳሌ አሁን ዝማሬ ስንል ምስጋና ነው ቶሎ እንትን የሚለውና ይሄ ግን ምስጋና ብቻ ሳይሆን አንድ በሰዎች ምላስ በሐሜት የቆሰለች ነፍስ ነው የሚያሳየው ማለት ከምንም በላይ ያው ምላስ አይደለ ስለሆነ ነገር እና እሱን ይገልጻል ከምንም በላይ ያው ሐሜት ነው ሰውን አንገት የሚያስደፋው ምላስ ነውና ከዛ ሁሉ ግን ያው ፈጣሪ እንዳነሳውና ለዛ ምስጋና ያቀረበ ምስክርነት የሚሰጠነውና በአንድ ድንጋይ ሁለት ብቻ ሳይሆን 3-4 ወፍ የመታ መዝሙር ነውና በእውነቱ አሪፍ ነበር። እሺ አመሰግናለሁ። አሁን ወደ ዞፊ ቅድም እንዳይላት እንጂ መጀመሪያ ይሄን ግጥም እና ዜማ የሰራው ለዝባን አልነበረም። ከ2-3 ዓመት በፊት ነው አንድ መቄዶንያ ማዕከል ውስጥ የሚያገለግል ልጅ ነበረ ያለኝ እና እንዴት እንዳለፈ ታሪኩን ነገር ማለት ከምን ተነስቶ ምን ላይ እንደደረሰ እና ታሪኩን ሲነግረኝ ውስጤ ላይ በደንብ ተረፈና ይሄን ታሪክ ወደ መዝሙር ልቀይረው ብዬ ጻፍኩት እና እሱ የመዘመር ፍላጎት በተወሰነ መልኩ ነበረውና ታጣሁት ዘምሩ ብዬ ከነዚህ ማለት ግን ምን መሰለህ ብዙ ጊዜ በጣም ሰዎች የሚያናዱኝ ግጥምና ዜማ ይወስዱና ዝም ብለው ያስቀምጡታል ወይ እነሱ ያልሰሩት ወይ ሌላ ሰው አይሰራ አንዳንዴ ግጥም ያረጃል ወይም ጊዜው ያልተፈታል ይባላልና እየሰጋው መጣውና ከአንድም 2-3 ጊዜ ነገርኩት ደምዶ ማስተራው እሺ ሻረ በዚህ ሳምንት ሰራው አረጋግጥ ወደ ሰራው አይደልና የለም ከዛን በአመቱ ድጋሚ አሁንስ ሁለተኛው ዓመት ይሄንን ዓመት አላሳልፈም አልኩ አሰራው በቃ ሌላ ሰው ይሰራው በቃ እንደውም እቺ ዓመት ሳትገባ ሰራብሎ አለ ከዛ ተጠበቅኩት አሰራው ከዛ በኋላ አንድ ዓመት ነው ተጠበቅኩት ስለዚህ ይሄ ስራ በሰዎች ዘንድ መድረስ አለበት ብዙ ሰው ይማርበታል ዞፊ እንዳለችው መዝሙር በብዙ መልክ ነው የሚሰራው የምስጋና አለ የጸሎት አለ የትምህርት ለምታስተምርበት አለ ምስክርነት የሚሰጥበት አለ አሁን ይሄ የምስክርነት መዝሙር ነው እና መመስከር አለበት ብዙ ሰው በእንደዚህ አይነት ጊዜ ያለፈ ሰው አለና ህዝብ ዘንድ ደርሶ ምስክርነት መስጠት አለበት በብዙ መልኩ ይነገራልና በዚህ ቢናገር ያሰብኩ ነበር እንግዲህ የሚዲያ ላይ ዙፋን መጣች አንድ ቀን ሌላ መዝሙር ሰምቻት ወይ ሳጠው ይመስለኛል ስልስ ነገር መራጠፋት መዝሙር መስራት አለባት የተነጠቀና የተሰጠ ነው ለማለት ነው ያው እሱ በእግዚአብሔር ፈቃድ የሚሆን አንድ ሰው ለእግዚአብሔር ስራ ስለሆነ መንፈሳዊ ስራ ነው የእግዚአብሔር ፈቃድ ያው ዞፊ ሰርተዋለች እንግዲህ ቆንጆ እንደፈለከው ይሰራችሁ አንተ ደስ ብሎ እንደገጠምኩት ሰምቶ እንደገጠምከው ነው የሰራችሁ ያለ ምንም ጥርጥር ዜማ ላይ እንደውም ልትቀረጽ ትንሽ አንገራግራ ነበረ ሰበር ለማድረግ አይሆንም በዚህ በነገርኩሽ ቀጥታ ብዬሽ ነው ታስታውሻለሽ አይደል ግን ከዛ በኋላ ቆንጆ ወጣ አዲስ መዝሙር ነው ግን በጣም ቆንጆ አድርጋ የሰራችው እንደውም እንዳሰራው በደንብ ቫይራል መውጣት ነበረ እግዚአብሔር ፈቃድ ሆኖ አንድ ቀን የበለጠ የሚፈነዳበት ጊዜ ይመጣል ወላበት ውድ የሆም ቤተሰቦች የሆም ዜማ ጭውውታችን እንደቀጠለ ነው ሼር ላይክ ሰብስክራይብ እያደረጋችሁ ቀጣይ ወደ ወንድማችን ወደ ሀብታሙ እንሄዳለን ቅድም አልመለስክልኝም አንድ ያልመለስክልኝ ጥያቄ አለ እስቲ አየው ወደሚለው መዝሙር ማለት ነው ግጥሙ እስቲ አንተ በደንብ እስቲ የተወሰነ ሐሳቡን ብታብራራል ሐሳቡን ቅድም የልጁን ታሪክ ነግረናል እንዴት እንደተነሳ ምናምን ግን እስቲ ሐሳቡን አንተ ልትነግር
ሀሳቡ ምንድነው? አንዲት የተሰበረች ሴት አለች ወይም ወንድ ሊሆን ይችላል። ብቻ የተሰበረ ሰው አለ። የተሰበረበት ምክንያት በተለያየ ጉዳይ ነው። በሰዎች መላት ሊሆን ይችላል፣ አጋጣሚዎች ሰዎች በህመም ሊሆን ይችላል። ሰው የሚሰበርበት መንገድና አቅጣጫ የተለያየ ነው። ግን ከዛ ስብራት ምን ይባላል በአባቶቻችን በእናቶቻችን ማረኝ እንጂ አትመመኝ አይባልም የሚባል አለ። ዋናው ከመሰበራችን በላይ ምህረቱን የምንሻበት ነው። ትልቁ ማስተማሪያ መንገድ ነው እና አንድ ሰው ተሰብሯል፣ ግን ከዛ ስብራት ደግሞ ማረኝን ብሎ ድኗል። ከዳነ በኋላ የሚመሰክርበት ዝማሬ ነው። መጻጉዕን ማንሳት እንችላለን። ብትድን ትወዳለህ ወይ ሲለው እወዳለሁ አለው። ከዛ አልጋን ተሸክመህ ሂድ ነው ያለው። አልጋውን ከተሸክሞ ከሄደ በኋላ ግን ማን ያዳነ ሲባል ይሄ ኢየሱስ ነው ያዳነኝ ነው ያለው። እንደውም በሰንበት አዳነኝ ብሎ ወደ ክስ ነው ሄደው። ከመክሰት ይልቅ ታሞ የተነሳ እግዚአብሔርን ይረሳል ይባላል። እግዚአብሔርን መርሳት የለብንም። ታመን ወድቀን ተሰብረን ተነስተናል። የተነሳንበት ነገር ይኸው አይቻለሁ፣ ይኸው መሰክራለሁ፣ ይኸው እንዲህ ነው የሆንኩት ብለን መናገር አለብን የሚል ትምህርት ያለው ምስክርነት ነው። አጠቃላይ በቃ አየው ሁሉን ስትሰራ ልቤ በዓለም ሲበራ። አንዳንዴ ልባችን ነው ለመብራትም ለመጨለምም ወሳኝ ስራ የሚሰራው። ልባችን ወደ ጨለማ ከሄደ ጨልመን ነው የምንቀረው። ልባችን ሲበራ ደግሞ ሁሉ ነገራችን ይበራል። ነገር ሁሉ ከልብ አይደለም የሚነሳው። ስለዚህ አየው ሁሉን ስትሰራ ልቤ በዓለም ሲበራ ነው እና ከዛ ሲዘረዝር ይዘረዝራል። በሰው ምላስ ስትሰበርም አንተ እጅን ዘርግተህ አዳንከኝ፣ በሰው መካከል አቆምከኝ፣ ከፍ ከፍ አደረግከኝ። ከዛ መሀል ላይ ዘርፍ ይባላል። ከእንግዲህማ ይደመድማል። ከእንግዲህማ ምን አለኝ ጌታ። ተሳሳትኩኝ እና መደምደሚያም አለው። መጀመሪያ ስብራቱን አየህ ይላል መጀመሪያ። ከዛ ምን አየህ ተብሎ ለሚጠየቁት ጥያቄ ይኸው እንዲህ ነበረ፣ ከዛ እንዲህ ሆነ፣ ከዛ እስከዚህ እንዲህ ከሆነልህ በኋላ ምንድን ነው የምታደርገው? እንግዲህማ ያላንተ ጌታ ምን አለኝ ደመደመው ማለት ነው። በተጨማሪ ደግሞ እንትን አይነት ነው ሲመስለኝ አይደለም። አሁን መልካ ማርያምን ራሱ ብናይ ደራሲው ያንን ድርሰት ሲሰጠን መልካ ማርያምን ራሱ አይታችሁት ከሆነ እስኪሆነ ድረስ የሆነ ልመና ነው፣ እስኪሆነ ድረስ ደግሞ ማወደስ ነው። እንዴት ተከፋፍለው ማለት ነው። እና ይሄም ሲመስለኝ እንዳልከው ዘርፉ ላይ በቃ ከእንግዲህ በኋላ አንተ ነህ ያለህኝ ብለህ የሆነ መተማመኛ እንዲያስካይት ነገር እንትን ትላለህ። ከላይ ደግሞ የደረሰብን ከዛ ምስጋናና ሲመስለኝ የመልካ ማርያምን አይነት ነገር ያለው ይመስለኛል። የአባቶቻችን ፈለግ የተከተለ አይደለ? ለዚህ ግን ትልቅ ተጽዕኖ ያደረገው እንግዲህ ቢቢ አይነቶች አንዳንዴ ዜማና ግጥም ደራሲ የራሱን ስራ ይሰራል፣ ዘማሪም ደግሞ ስራውን ትሰራለች ወይም ሰውን ይሰራል። ግን ይሄንን የሚያስታርቀው ማነው ብለሽ ታምኛለሽ? ያው መሳሪያ ተጫዋች ተናባሪ በደንብ ውበትን የሚሰጠው እና ብሪጅ ኢንትሮ መደምደሚያ የሚሰጠው ያው ፊት ለፊት ከንቱ ውዳሴ አይሆንብን እንጂ እና ግን እንዴት ነው አንተ ስትሰራው ምን እየተሰማ ነበር የሰራው? አንድ የጋራ የሚያደርገን ስራ ስለሆነ ነው። ብዙዎችም ቢኖሩ ይሄ ሶስታችንም ደግሞ የጋራ ያደርገናል። ምን እየተሰማ ነበር? አንደኛ ዙፋንን መምረጤ ተሰማ። የዙፋኔ መዝሙር አያያዝ እንዴት ተሰማክ? ሌላ ሰው ቢሰራ ይሻላል ወይስ ዙፋን በሰራች ተደስታል? እስቲ ብዙ ዳተኞች አሉ በነገር ላይ ግጥም ዜማ ተሰጥቷቸው ለመስራት የሚያስቸግሩ አሉ። ቅኝት ለመጠበቅ የሚያስቸግሩ ዜማ ላይ ወዝ የመስጠት የሚያስተራንደን ድርቅ ብለው ቆንጆ ዝማሬ የሚያበላሻሉ። እስቲ በአንተ ቦታ እስቲ ያለውን ደግሞ እውነቱን ለመናገር እኔም መዝሙር ወድጄዋለሁ። አሁን መዝሙረኛ ብዙ ጊዜ ስንሰራ ከፍትፍቱ ፊቱ እንደሚባለው ማለት ነው። መጀመሪያ መዝሙሩን ስንሰማው የሚስብ አላረ የሚስብ ቃላቱ፣ ሀሳቡ፣ ዜማው የሚስብ ከዛ ደግሞ የሰውየው ድምፅ የሚስብ ከሆነ መዝሙሩ ራሱ ስራኝ ይላል። በቃ ስራኝ መሳሪያ እዚህ ጋር መታበት እዚህ ጋር ዋሽንት ተዋበትና ይላል መዝሙሩ ራሱና እውነቱን ለመናገር በቃ መዝሙሩ አንደኛ መጀመሪያም ሪከርድ ሲደረግ ነው የወደድኩት። ገና ዙፍን ሳታጠናው ነው መዝሙሩን የወደድኩት። መጀመሪያ ሪከርድ ስናደርገው እናንተ ነው የወደድኩት። ከዛ ደግሞ ዙፍ አጥንታው ስትመጣ ደግሞ የራሷን የሆነ ነገር ጨመረችበት።
የራሷን የሆነ ነገር ጨመረችበት። ከዛ በቃ የሆነ ህይወት እየዘራ ሄደ መዝሙሩ ህይወት እየዘራ ሄደ። ሪከርዲንግ ላይም አስቸጋሪ አልነበረችም። ዞፊ በጣም ጎበዝ ናት። የምትላትን ነገር ቶሎ ትረዳለች እና አንደርስታንዲንግ በጣም ቆንጆ ነው። እሱ ተጨማምሮበት መዝሙሩ በአጠቃላይ በጣም በቃ ስትሰራው ራሱ ደስ እያለ ነው የምትሰራው። ክራር ስትመታ ደስ እያለ ነው የምትመታበት። የሆነ ነገር ስትነካካ ምንም ስታረግ ደስ እያለ ነው የምትሰራው እና ሀሳቡም ዜማውም የዞፊም አዘማመር ተጨማምሮበት መዝሙሩ በጣም በቃ በጣም ቅድም ያልከው ነው። መዝሙሩ በደንብ ሰዎች ጋር መድረስ በተለይ እንደ ታሪክ ህይወትን እንደ መመልከቻ ሆኖ በደንብ መድረስ ያለበት መዝሙር ነው እና ጊዜ ያለው ብዬ አስባለሁ። እዛ ይሆናል ብዬ አስባለሁ። ግን በአጠቃላይ መዝሙሩ በጣም ዞፊም በደንብ የሰራችው እግዚአብሔር ይባርካት። አንተም በግጥሙም በዜማውም በደንብ ነው በቃ ከምንለው በላይ ነው የተሰራውና እንግዲህ ጸጋችን ያብዛል። ዙፋን ነገር እየጠበኩላት ነበር። ዙፊ በቲክቶክ ፕላትፎርም ላይ መዝሙሮችን ወደ እንግሊዝኛ እየቀየረች የምትዘምርበት እያዳመጥኳት ነበር። አየሁን እንዴት ነው ወደፊትማ ግድ ነው ያው ማለት ብሔር ብሔረሰብን ለማዳረስ ያህል ነው። እግዚአብሔር ከፈቀደ ያው አጥንተን የማይቻል ነገር የለም። ያው የብሔር ተወላጆች ራሱ ለምደውት ነው አይደለም እና እሱን አጥንተን እግዚአብሔር ቢፈቅድ እንዲህ አይባልምና እንደዛ ነው ያሰብነው። በሀገራችን ቋንቋዎች እንደዚህ እየሰራ እንደዛ ነው እና ይሁን ግድ ነው። በነገራችን ላይ ጊዜ ባንቺ ጀመርኩት እንጂ ብዙ ታዳጊ ዜማዎችን ይሰራ ነበርና ግን ሌሎች እንዴት ነው አቀባበል? አብዛኛው ጊዜ ግጥም የማይዙ ይመጣሉ፣ ዜማ ሳይዙ ይመጣሉ። እንዴት ነው አቀባበል? አብዛኞቹን እንደውም ወረደ አስተካክለ የምትመልስበት ጊዜ አለ። ከአረብ ሀገር ሁላ ዝማሬ መጥቶልክ ሪከርድ ተደርጎ ራሱ አስተካክለ ክትትል ባድርገ እንዳዲስ አበባ የምትሰራለን እና እንዴት ነው የግጥምና የዜማ አቀባበልክ? አስቸጋሪ ነው። በእርግጥ አብረህ መተህ በአካል ተገናኝተህ የማትሰራው ስራ አስቸጋሪ ነው። እንደገና ደግሞ አንዳንድ ጊዜ መዝሙር ላይ አንዳንድ ሰው አሁን መዝሙሩ በቃ ለሱ ሳይሰጠውም ግጥምም ሳይሰጠውም በቃ ዝም ብሎ መዝሙር ለመስራት ብቻ የሚመጣም ሰው አለ እና ግጥሙ አንዳንድ ግጥሞች የሚገጥሙ ግጥሞች በቃ የቤተክርስቲያንን ሀሳብ የማይመስሉ ቤተክርስቲያንን የማያስተምሩ የማይቀይሩ ዝም ብሎ በቃ ወቅታዊ ነው እየተባለ ዝም ብሎ የሆነ ሁሌ የምናወራቸው ወሬዎች አይነትም ነገር ይመጣል። በዜማም ደግሞ ከብዙ ነገሮች ጋር የሚመሳሰሉ የሚደጋገሙ ነገሮችም ይመጣሉ። ዜማ በደንብ ትሰራለህ ታውቂያለሽ። ያው ጽሁፉ ራሱ ይሄ ምንድነው ይመጣሉ ወሬዎቻችንን እንደ ዝም አድርገው ያመጡታል ራሱ የሚለው የምን ውጤት ይመስላችኋል? ማለት ያው እኔ ሲመስለኝ በተለይ አሁን ግጥም ላይ ዜማ እሱ ይመልሳል። ከግጥም ጋር ግን ማንበብ ሲኖርበት ታሪኮችን መስማት ሲኖር አሁን በብዛት አይነባል የተወሰነ ግን ከማንበብ በላይ ግን ታሪክ መስማት ደስ ይለኛል። ሰው እንደተሰጠው ነው ማንበብ የሚያመጣ ይመስለኛል። ግን የዜማውን ስቲጂ ደግሞ ይበላል። ዜማ የቤተክርስቲያን የራሷ ዜማ የሚባል አለ፣ ቅኝቶች የሚባሉ አለ። ወደ ዘፈን ዓለም ስትሄድ ከቅኝት ውጭ ነው አብዛኛው የዓለም ነገሮችን። በቤተክርስቲያን ሲሆን ግን የራሳችን የተገደበ ዜማዎች አሉ፣ ምጥኖች አሉ። ይህን እንዴት ነው ያው ዝግጅት ለማድረግ ነው። አሁን በቤተክርስቲያን አንድ ሰው ዜማ መዝሙር ለመስራት በአጠቃላይ ሲመጣ ቤተክርስቲያን ላይ ያደገ ቢሆን ከልጅነቱ በቤተክርስቲያን ልስና የተቃኘ ቢሆን ከመሀል ራሱ ከመጣ ደግሞ እንደ ቤተክርስቲያን ገብቶ ዝማሬዎችን ሰንበት ትምህርት ቤት ላይ ገብቶ ዝማሬዎችን የተማረ ቢሆን ዝማሬ ሊዘምር መጥቶ ከበሮ ራሱ የማይችል ሰው አለ። አሁን ከበሮ ዘማሪ ይቻል ሳይሆን የከበሮ አሁን እኛ እንቸገራለን ስንቀጣቸው ያ ከበሮ ያለመቻል ነው። ከበሮ ያለመቻል ይሄ ደግሞ ቤተክርስቲያን ውስጥ ብዙ ካለመሄድ ሰንበት ቤት ካለመማር የሚመጣ ነገር ነው እና ብዙ ችግሮች አሉ። አሁን ይሄ እኛ ጋር የሚመጡ ልጆች በጣም ብዙ ችግር አለ። ይሄ ከበሮ የሪትም ምናምንና በአጠቃላይ ግን በቤተክርስቲያን ውስጥ አለመቃኘት ይመስለኛል ከዛ ይወጣ ያለ ነገር ይዘው የሚመጡት። ስለዚህ ከዛ ቤተክርስቲያን እንደዚህ አይነት ልጆች አሁን ቤተክርስቲያን ገብተው ቢማሩ ብዙ ጊዜ እንመክራለን። አሁን ካልቻሉ ሂዱና ቤተክርስቲያን እንደዚህ አድርጉ፣ ሰንበት ትምህርት ቤት እንደዚህ አድርጉ፣ እንዲተማሩ እንዲሆነ ማንሰራቸውም ስራዎች አሉ። ሁሉንም እየተቀበልን አንሰራ።
የማንሰራቸውም ስራዎች አሉ። ቤተክርስቲያን ሄደው እንዲማሩ እድሉንም እናመቻቻለን። ደግሞ እድሉንም አመቻችተን ከበሮ እናስጠናለን፣ እናስጠናለን፣ ቃላቶች እናርማለን ምናምንና በቃ በዛ ውስጥ የሚመጡ ልጆች አሁን እንደ ምክር በዛ ውስጥ የሚመጡ ልጆች ካሉ አሁን ወደ ዝማሬው የሚቀላቀል ሰው አዲስ መቀላቀል የሚፈልግ ሰው ድምፅ ስላለው ወይ ከዘፈን የመጣ ምናምን ሳይሆን ገብቶ ቤተክርስቲያን ላይ ብዙ ነገር ማጥናት አለ። በደንብ ሰንበት ትምህርት ገብቶ የዜማውን አጣጣል ይሄ ቃል ይባላል አይባልም ወይ ከአባቶች ጋር ተቀምጦ ብዙ ነገር መማር አለበትና እኔ አሁን ወደፊት ብዙ ሰው ወደ እኔ የሚመጣው ሰው በዛ መንገድ ቢመጣ ደስ ይለኛል። ለዚህ ዙፋን ምሳሌ ትሆናለች ብዬ አስባለሁ። ግን ታውቃለህ ብዙ ጊዜ አንተ ከታዋቂ ዘማሪያን ይልቅ እንደዚህ አዳዲስ እና ታዳጊ ዘማሪያን ላይ ትኩረት ታደርጋለህ። እነዚህ ናቸው ነገር ቤተሰብ ተረካቢ ይላልና ለዛ ነው ጥያቄ የምትወድና ዙፊ እንደ ምሳሌ ትሆናለች ብዬ አስባለሁ። አንተም ትዘምራለህ። በነገርሽ ታውቂያለሽ እንደሚዘምር የራሱ አልበም ከወንድሞች እና እህቶች ጋር ነበረው እና ደብቆን ነው ይህ ማለት በነገራችን ላይ መክሊትን መቅበር እኮ ነው። ታስተሳላችሁ አይደለ? ያ ነጋዴ አንዱ ባሪያው ግን ቀብሮት የተገኘውና እንደዛ እንዳትባል እንዴት ማለት ለምን እኛው አናውቅም። ብዙዎቻችን አናውቅም አይደል? ረጅም ጊዜ ነው 90ዎቹ አካባቢ ነው የወጣው በነገር ላይ በፊልም የወጣው ግን ከዛ በኋላ በደንብ ተሽጦ ነበር። ግን ከዛ በኋላ አንዳንዴ የቆየ መዝሙራት ተደብቆ ቢቀሩበት ይሄው ተመልካቾቻችን እንግዲህ ያለን ወደ ማጋባት ነገር ደርሰናል። እስቲ ለሁለቱም የቤተክርስቲያን ልጆች እስቲ እድል እንስጣቸው ሚሊዮን ነገር ካለ በስተመጨረሻ እድል እንስጣቸው። መጀመሪያ ከወንድማችን እሺ፣ አመሰግናለሁ። ያው ብዙ መልዕክት ባይኖርኝም እንደው የተሰማኝን ያህል ማለት በተለይ ያው ወግ እንዳገሯ ትጮኻለች ነው የሚባለው እና እንደ ሀገር የቤተሰብ እንደ ሀገር ቤት ያው የኔ ግጥምና ዜማ ነው። ብዙ ጊዜ ቅድምም እንደምታገርኩት ግጥምና ዜማ ተቀበለው ለምነው ደጅ ጠንተው ከወሰዱ በኋላ የሚያስቀምጡ አሉና እንደውም አንዳንድ ጊዜ በነፃ ስለሰጠው ነው እንዲህ የሚሆነው መክሊቴን ስላልሸጥኩት ነው ወይ በገንዘብ ቢሆን እኮ በእርግጠኝነት አሁን በገንዘብ የገዙ ሰዎች በእርግጠኛ አያቆዩት ወዲያው ነው የሚሰሩት። ግፋይ ቢቆይ 2 ወር ወይ 1 ወር ነው። እሱም የግል ችግር ሲኖር በነፃ የተሰጣቸው ግን አብዛኞቹ ቅድም ዙፊ ብለዋለች ይቀብሩታል እና መክሊትን መቅበር ስራን መቅበር ነውና በነፃ ከወሰዳችሁ ለማገልገል እስከሆነ ድረስ ቶሎ ስሩት የሚል መልዕክት አለኝ። ሌሎች ደግሞ በዝማሬ ላይ ማስተላልፈው አንዳንድ ጊዜ የሚመጣ ዝማሬዎች አሉ። ይሄ እልህ መገባቢያ ዝማሬ ቅድም ዘርዝረዋል። ዝማሬ ማለት 1 ምስጋና፣ 2 ጸሎት፣ 3 ትምህርት፣ 4 ምስክርነት ነው አይደለ? ከዛ ውጪ ግን እልህ መገባቢያ የሚያደርጉት አሉ። ይሄ አሸነፍኩ ጠላቴ፣ እንዲህ ሆንክ፣ እንዲህ ያደረኩት፣ እንዲህ ከሌላ እምነት ጋር የሚያፎካከሩ የሚያጋጩ መዝሙር ለመዘመር የሚሞክራሉ። ይሄ ምንም አይጠቅመንም፣ ከእግዚአብሔር ዓላማ ውጪ ነውና ከእግዚአብሔር ዓላማ ውጪ ብታረጉት ዝማሬን እባካችሁ እንዲህ አይነት ነገር ከፈለጋችሁ የዘፈን ዓለም አለ። በዘፈን ዓለም እንደፈለጉ ማቻሉ ያንን እኛ መቃወም አንችልም። በዝማሬ በኩል ግን ከእግዚአብሔር ዓላማ ባንወጣ ዝማሬ ትልቅ ምስጢር አለው። በዝማሬ የተነሳ በእርግጠኝነት በሌላ ፖድካስት ትላልቅ አዋቂ ሰዎችን አምጥተን የምንወያይበት ጊዜ ይኖራል። በእርግጠኝነት እነሱን እስክንሰማ ግን እኛ ባለን እውቀት ዝማሬን ለአምልኮና ለአምልኮ ብቻ ብናደርግ፣ ለምስክርነት ብቻ ብናደርግ መልዕክት እናስተላልፋለሁ። ያሰማል ዙፌ ታስተላልፍ መልዕክት የለም ይኖራል። አንድ ማስተላለፍ የምፈልገው ያው ብዙ እንደኔ ጀማሪዎች አሉ። ጀማሪ ብቻ ሳይሆን ደግሞ ይዛውት በቤታቸው ቁጭ ያሉ ጸጋቸውንና ያው እኛ ወደዚህ ፕላኔት ፈጣሪ ሲያመጣ በዛም ማነሰ እያንዳንዳችን እንመቃቅም ጸጋ ሰጥቶናል። የተፈጠርንበት ዓላማ በእርግጥ እሱን ለማመስገን ነው። ከዛ ውጪ ግን እያንዳንዳችን የተሰጠን ስራ አለ ወይም ደግሞ ግብር አለና ቅድም እንዳለው እንደነዛ ባሪያዎች ነው የሚሆነው፣ መቅበር ነው የሚሆንብንና ካልተጠቀምንበት ያ ነጋዴ እነሱን የቀጣቸውን ቅጣት ነው የምንቀጣው። ምክንያቱም እዚች ምድር ላይ ስንመጣ ያው አንዳችን ለአንዳችን የምናደርገው ነገር ስላለ አንዱ በአንዱ የሚደጋገፍበት ነገር ስለሚኖር እናም ደግሞ በጸጋችን የምንገለገልበት እና የምናገለግልበት ነገር ነውና እነዚህ ጸጋቸውን ይዘው ቁጭ ያሉ እንደኔ ጀማሪዎችም የተቀመጡ ሰዎች ካሉ አውጥተው መስዋዕት ማድረግ አለባቸው። መስዋዕትን እየደበቁ ነውና እና ይሄን ማለት ፈልጋለሁ። ሌሎችም ደግሞ ሐሳቦቼ
በቀጥታ መዘመር በቀጥታ ዝማሬ ውስጥ መግባት ብቻ ሳይሆን ሰንበት ትምህርት ቤት ከምንም በላይ አስፈላጊ ነው። ሰንበት ትምህርት ቤት ሲባል መንፈሳዊነትን ብቻ አይደለም የምትለው በዓለማዊስ መንገድ ማለት ብዙ ጊዜ ሰው ምን ይመስለዋል ሰንበት ትምህርት ቤት ሲሆን መንፈሳዊነትን ብቻ ወይም ደግሞ መንፈሳዊ ህይወትን ብቻ የምንማር ነው ይመስላቸው ግን ከዛም በተረፈ ከዛም ምንድነው በተበቃቃ መልኩ የዓለምንም ሁኔታ እንዴት መኖር እንዳለብን የምታስተምረው ቤተክርስቲያን ናትና እኔ ከሁሉም በላይ ልልም ይችላል ሰንበት ትምህርት ቤት ሁሉም ሰው ቢማር ህፃናት አይደለም ወጣት አይደለም ጎልማሳ ማለት ባለቀች በ11ኛው ሰዓት መማር ይችላልና ይህ ሁሉ ግን የሚመራው ያው ወደ ቅዱስ ቁርባን ወደ ሌሎች ነገሮች ነው መዝሙሩን እንበለው ወደ ሌሎችም መጨረሻው መንግስተ ሰማያትን መውረስ ነውና የመጀመሪያው ግን ሰንበት ትምህርት ቤት እህት ወንድሞቼ እንዲገቡ እላለሁ። አመሰግናለሁ። ወደ ቤተክርስቲያን ልጆች መዝሙር መስራት የምትፈልጉ ይህንን እድል ዮም ሚዲያ አመቻችቶላችኋል። መዝሙር በደንብ ወባችሁ ጥሩ የሆነ ዜማ የምትችሉ የቤተክርስቲያን ልጆች የሆናችሁ ከታች በተቀመጠው አድራሻ ይደውሉልን፣ አብረን በጋራ እንሰራለን። ዮም ሚዲያን ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አብራችሁ ቤተሰብ ሁኑ። ለመሰነባበቻ በዮም ሚዲያ የተለቀቀ የዘማሪት ዙፋን አየው የሚል መዝሙር አለ። በሱ መዝሙር እንሰነባበታለን። አየው ጌታ ስትሰራ ልቤ ካለም ደምቆ ሲበራ አየው ለውጠኸኝ አባቴ አኖርኩ ምስጋናን ባንደበቴ አየው ለውጠኸኝ አባቴ አኖርኩ ምስጋናን ባንደበቴ አየው ጌታ ስትሰራ ልቤ ካለም ደምቆ ሲበራ አየው ለውጠኸኝ አባቴ አኖርኩ ምስጋናን ባንደበቴ አየው ለውጠኸኝ አባቴ አኖርኩ ምስጋናን ባንደበቴ ያሰረኝ ያቅም ማነስ አልነበር ጉልበቴ በሰው ምላስ ሲሰበር አልችልም የሚል እምነት ቢወረኝ ቀን አድርገህ በቃል አበረታኸኝ ከእንግዲህማ ካንተ ውጪ ምን አለኝ ጌታ ከእንግዲህማ ካንተ ውጪ ምን አለኝ ጌታ አየው ጌታ ስትሰራ ልቤ ካለም ደምቆ ሲበራ አየው ለውጠኸኝ አባቴ አኖርኩ ምስጋናን ባንደበቴ አየው ለውጠኸኝ አባቴ አኖርኩ ምስጋናን ባንደበቴ በሰማይ ኃይል አለኝ የሚያነሳ ማይተወኝ ውድቀቴን የማይረሳ ከፍ ስል ስቆም ከሰዎች ተርታ ይዞኝ ነው እጁን ዘርግቶ ጌታ ከእንግዲህማ ካንተ ውጪ ምን አለኝ ጌታ ከእንግዲህማ ካንተ ውጪ ምን አለኝ ጌታ አየው ጌታ ስትሰራ ልቤ ካለም ደምቆ ሲበራ አየው ለውጠኸኝ አባቴ አኖርኩ ምስጋናን ባንደበቴ አየው ለውጠኸኝ አባቴ አኖርኩ ምስጋናን ባንደበቴ
አንደበቴ ስንታየው ይህም ያልፋል ያልኩኝ ማንባት እስከ ጽልመት አልጋረደኝ ብርሃኔ ተስፋዬም ሆንከኝና በእልልታ ሞላኸኝ በምስጋና ከእንግዲህማ ካንተ ውጪ ምን አለኝ ጌታ ከእንግዲህማ ካንተ ውጪ ምን አለኝ ጌታ አየው ጌታ ስትሰራ ልቤ ካለም ደምቆ ሲበራ አየው ለውጠኸኝ አባቴ አኖርክ ምስጋናን ባንደበቴ አየው ለውጠኸኝ አባቴ አኖርክ ምስጋናን ባንደበቴ ከመሻት አልጎደልኩም ከህልሜ አሜን አልኩ ይኸው በብርታት ቆሜ ያ ሁሉ ማዕበል ተረጋጋ ኢየሱስ ስላለ ከቤቴ ጋር ከእንግዲህማ ካንተ ውጪ ምን አለኝ ጌታ ከእንግዲህማ ካንተ ውጪ ምን አለኝ ጌታ አየው ጌታ ስትሰራ ልቤ ካለም ደምቆ ሲበራ አየው ለውጠኸኝ አባቴ አኖርክ ምስጋናን ባንደበቴ አየው ለውጠኸኝ አባቴ አኖርክ ምስጋናን ባንደበቴ አየው ጌታ ስትሰራ ልቤ ካለም ደምቆ ሲበራ አየው ለውጠኸኝ አባቴ አኖርክ ምስጋናን ባንደበቴ አየው ለውጠኸኝ አባቴ አኖርክ ምስጋናን ባንደበቴ